ዘንድሮ ፍቅር ፍቅር ወይ ማዬ ቀለበት ይነስሻል ሌሎቹ የት ነው ያሉት እንዴት ይሄ ብቻ ሊቀር ቻለ አልገባኝም እና ታዲያ ወዴት ሄደች እንዴ አልሰማህም እንዴ አደይ እኮ ገጠር ሄዳለች መቼ ማለት ለምን አባቷ ዴቪን ይዞታል ነው ምናምን ነገር ነው ያለው ሰይ አይ ጋሼ ሰይ አሁን ገና ጥኑ ነገር አደረገ ምን ነው ወገን የላትም ዘመድ የላትም የሚቆረቆርላት የላትም ብለው አይደል እንደዛ ሲያሰቃዩት የነበረው እሰይ ቆይ ዳይመንድ ይሄ ነገር ያስደስታል እንዴት ያስደስትም ዶክተር እንዴ የዴቭ እናት አባት እንደሌለው ሰው አይደል እንደዚህ ከፍ ዝቅ አድርጋ ስታንቋሻት የነበረችው እኔማ የልጅነት ጓዴ የወንድሜ ቤት ነው ሮማኔ እዚህ ተሆነሽ ብዬ ነበር የመጣሁት ቆይ ሄሉና አቢን የት ነው የሰደዳችኋቸው አላቅማሹ ዞር ዞር ብለህ ፈልጋቸው እኛ መቼ ይምጡ አይምጡ የምናውቀው ነገር የለም ይሁንሽ ግድ የለም አቤት ፈተናዬ በነገራችን ላይ ስትዋሺ ቃላቶችሽና አይኖችሽ ያስታውቃሉ ኧረ እኔ አልዋሸሁም እሺ ይሁንልሽ ግን ደግሞ ያለ ምክንያት መተሽ ለምን ስልሽ ምን የምትመልሽ መልስ እንኳን ባይኖርሽ አታዋሽ በየቀኑ ወደዚህ በመጣው ጊዜ ስላንተ አዳዲስ ነገሮችን አውቄ እመለሳለሁ ደስ ይላል ቆይ ስለኔ ማወቁ ምን የሚያስደስት ነገር አለው ሩት ላንተ አይገባክም ዶክተር ለኔ ግን ያስደስተኛል እንዴ እዚያ ላይ እንዲያስቀምጥኩትኝ ማን ወሰደው ወይኔ ማን አነሳው ይባላል አሁን ፍቅር ፍቅር ምን ይሻለኛል ወይ ዘንድሮ ፍቅር ፍቅር ወይ ማዬ ቀለበት ይነስሻል የምን ቀለበት ትንሽ ዝቅ ብለን ይደውሉ አሉሽ እንደዛ አሉኝ እኮ ሰሚማ መቅድዬ ምን ሆነሽ ነው የተዘጋጋ ነው ምን ሆነን ነው አረ ነይ ናፍቀሽናል እኛም አረ በስመ አብ እኔ በጣም የናፈቃችሁኝ ማለት ነው ተገናኝተን አናውቅም እኔ ብታይ እዛ አሜሪካ ናት ያለችውና ግን ያው ታይ የልጅ ነገር አታማርች ነው ለሷ ሜድም አንቺ ነው እንጂ ሰው ለኛ ትመጣለች አሁን ቡና መጠጣት ስለማረኝ እመለሳለሁኝ ችግር የለም አታስብ ውይ ነይ በእናትሽ አቦናይ በጣም ናፍቀሽናል በእውነት እመጣለሁኝ ያረጋግጥልኝ ግድ የለሽም ብቻ የኛ ክሩ አይናፍቅሽም በጣም ነው የምትናፍቁኝ እያልኩኝ እኮ ነው አሁን የሆነ ሰዓት ትዝ ትሉኛለች አይገናኝም እንዴ የተለያየ ቤት ነው የምንሰራው አይ ካልሚ ጋር ነው ያለችው ከተለያየ ሰዓት ነውና አድሚን ነው ያለችው አድሚዬ አሁን ምን ላይ ነው የምትሰሪ ያለሽው እኔ ትሁት ላይ ኦኬ ትሁት ላይ ያለሁት አሁን ለጊዜው አየዋለሁ በጣም ነው እኔ የምከታተለው በነገራችን ላይ ነው አየዋለሁ ከመጀመሪያው ጀምሮ ነው ማለት በእውነት አንቺ ከመምጣትሽ በፊት ያለውን ሁላ አውቀዋለሁ በጣም ደስ የሚል ፊልም ነው ወይዶ በጣም ቫይራል የወጣ ፊልም ነው ውጥ የሚለው ደግሞ አብዛኛው ተመልካች የዚሁ አገር ውስጥ ያለ ነው እና ትልልቅ ሰዎች ናቸው የሚያዩት ደግሞ የሚገርምሽ በጣም ትልልቅ ሰዎች ናቸው በየመንገዱ የሚያስቆሙኝ ምናምን እና ግርም ይለኛል እኔ ያው ውጭ ያለ ሰው ነው የሚያይ ነው የሚመስለኝ የነበረው የዩቲዩብ ስራ በብዛት ይታያል ውጭም እኮ ይታያል የሚገርምሽ ውጭማ ያሉ ሰዎች ይታያል ግን እዚህም ይታያል ዘመዶቻችን ሁሉ ነው የሚያዩት አገር ውስጥም በጣም ነው ብዙ ሰው ነው አሁን አደይን በጣም የሚያደንቁ በቃ በተለይ የመቅዲ ዋህነት የገደላቸው ሰዎች አሉ በጣም ነው የሚወዷት መቅዲም በጣም
የመቅዴ ዋነት ጥግ ድረስ ስለሆነ ይወዷታል። ላይ ደግሞ እንዴት ይወዱኛል፣ እንዴት ያዝኑልኛል። እና የሆነ የሚያሳዝን ፓርት ነበረው እና አሁን ሲያገኙኝ እዚህ ላይ አልቅሰን አንቺ ለካ እንደዚህ ይላሉ እንደዛ እዚህም እያልኩ ኦፖዚት ነው እኛ ጋር ያለው ኦፖዚት ነው ከዛኛው ጋር በጣም ተቃራኒ በጣም ግን በቃ ያለው አቀባበል ደስ እንደሚል እንደምታውቂው ነው። አርት ያው በያለበት በየካራክተሩ ይለያያል። ያው ግድ ነው። አንቺ ደግሞ ከሙናዬ ጋርም ስለሰራች ታውቂዋለሽ አክቲንግ ከነሙናዬ ጋር ከነቁናዬ ጋር ከጭራቀሮች ጋር ባልሰራም እዛ ሻይ ቡና ልትል ስለምትመጣ ብዙ ነገር ያየው። ፍሬቻ ደግሞ በቃ ኢቨን ሐሙስ ልታርፍ ማክሰኞ ደውላ ቀጠሮ እየያዝን ነበረ ለእሑድ። የእናቴ ሙት ዓመት ነበረና በቃ በጣም ናፍቃችሁኛል እና እሑድ ለየት ያለ ቦታ ለግሩፓችን አዘጋጅተሽ በቃ ሰብሰብ ብለን ስንጫወት ነው የምንውለው ምናምን ብላ በሰፊው ፕሮግራም እየያዘች ነበረ። እሑድ እኔ እናት በጣም በሚያሳዝን ሁኔታ ነው ያጣናት። እሷን በጣም ነው የሚያሳዝነው። በጣም አሁንማ እኔ ራሱ መስሪያ ቤቱ ማለት በጣም ዝም ብለሽ ሄደሽ ውስጥ ስትይ ራሱ አርቱ ላይ ነበረ የሚዋለው። አሁን እንኳን በኋላ እኔም ሄጄ አላውቅም ሁላ አንድ ቀን ሄድኩ። እኔም ሄጄ አላውቅም። በጣም የሚያሳዝነው በቃ ግቢው አሁን የበለጠ በጣም እንትን ነው። አሁን ደግሞ መጨረሻ ላይ እሷ ብቻ ነበረች እና ሁሉም በእሷ ምክንያት ይሰበሰብ ነበረ እዛ እነ ኪሮስም በቃ ትልልቅ አርቲስቶች ይመጡ ነበረ። አሁን ግን እኔ እንጃ እንግዲህ እየሄዱ ይሁን እኔ እንጃ። አሁንማ በቃ ያ ዘመን ወደኋላ ያንን ዘመን ወደኋላ እንዳናስበው ሆነ። ያው ጥሩን እያሰብን የሳቅበትን እያሰብን ጨዋታዎቹን እያስታወስን እንትን እንላለን፣ እንዝናናለን፣ እንስቃለን። የሆነ በጥሩ ነገር ነው ወደኋላ የምንመለሰው የምናስባቸው። አልሚ በሳምንት አንድ ቀን ልታወያየን አስባለች እና ተዘጋጂ። እሺ ደስ ይለኛል። ምን ላይ በምን ቤት ዛሬ ገና ሀረጌ የስላት መነጽሯን ሳታወልቅ ወይ ያለች ወይ አይደለም ልልሽ እኮ ነበር። እግዚአብሔርን አንቺና አልሚ ደግሞ ሰራችሁብኝ አይደለ? ወየ መቅድዬ ወይ እናት ዘኒ አይቼ እላችኋለሁ። አንቺና መቅዲ በመነጽር አረጌ ለተለም ወዬ ያላለችም። እኔ መነጽሯ እንዲህ አውልቃ ወዬ ትለኛለች ስል እሷ ወዬ ብቻ አለች። ማለት ነው። አይ አይደለም አሁን እራሱ ልል ነበረ አልምዬ ከበዓሉ በኋላ ውይይቱን ትጀምሪያለሽ። ቆንጆ ፕሮግራም እናሳልፋለን። በፕሮግራሙ ላይ ቢፈልጉ ይዘፈንላቸዋል፣ ቢፈልጉ እንትን ይተረክላቸዋል፣ ቢፈልጉ በቃ አፋልጉኝ ፕሮግራም እንሰራለን። እኔ በጣም ድሮ ማቃቸው ትምህርት ቤት ጓደኞቼ ጠፍተውብኛል። እነሱን ሁሉ በቃ እንፈልጋለን። አፋልጉኝ ፕሮግራም እንሰራለን። አፋላጊ የሚል ደግሞ አናዘሪሹ ይልሻል። አፋቱ አፋላጊ ነው። አፋቱኝ እኔ ይፍቱኝ ብያለሁ። አንቺ እሑድ ዕለት ይፍቱኝ ብያለሁ። እኔ የሚያፋታኝ አልፈልግም።
የምር በጣም ቆንጆ ፕሮግራም እንሰራለን። ጋሼ ነገራችን ላይ አፋቱን ራሱ ቆንጆ አይዲያ ነው። ጋሼ ፕሮሚስ አሰረልሽ? የትኛው ጋሼ ነው? አረ የምዕራፍን ነው። አልናገርም። ምዕራፍን ነው። እሺ የኔ ውድ አይ አላውቅም ይለቀልቃል አሉ። አይ እኔ ዝም ብዬ ሃይላይት ዝም ብዬ እያየው ነበር እና ያላየሁት 16 እና 17 እና አላየሁም። ኧረ አየዋለሁ ወይ አየዋለሁ፣ የምር አየዋለሁ። በእናትህ አረግዬ አሪፍ ፊልም ነው። ዋዬ እና ቢኒ በጣም ፍሬንዴ ነበር። ቢኒ አብዛ ላይ የነበረው ልጅ የሰፈሬ ልጅ ነው ቢኒ። ቅድም ገብቶ ነበር። አይገርምሽም? ዝም ብዬው ነው መሰለኝ የሚወጣው። አፋቱኝ ግን አፋቱኝ አሁን በጣም ምርጥ እንትን ነው። ቴንኪዩ የኔ ወርቅ አመሰግንሻለሁ። ምንድና ከልጅ ልጅ ቢላዩ በጣም አይቆያሉ። ሀሳቤን አስወሩ። ከልጅ ልጅ ይለያል። አሁን ከልጅ ልጅ ይለያል። ያንቺ ሀሳብ ያሳጣኝ ነው። ሰላም ሰላም ብለናል። ሰላም ሁለት ገጽ ሆነ። አንቺ ይሄኛውን አሰብሽ፣ እሷ ይሄንን አሰበች። እሺ እኔ እናቴ ልመድብኝ። አይ ግን ቆይ ትንሽ ብትቆይና ብታዋሪኝ ወይ መስመር ላይ ለምን? እሺ መቅድዬ ወርቅ እናመሰግናለን። መቅድዬ የመቅድዬ ደህና ደሩ መጣሁ ያለች ወጣሁ ያለችንን መቅድዬ እወድሻለሁ በጣም ወይዬ በይ ማሚ በያት ወይዬ የኔ ልጅ ወይዬ ወይዬ አላችሁ ከባንክ ቤት የወጣ ሽልንግ መስለን ይኸው አፋቱንን ወድጄዋለሁ እኔ። አፋቱን እንደገና ሌላ አንድ ርዕስ አገኘን ማለት ነው። አሁን ታዲያ ምንድን ነው አንድ ገጽ ሁለት ምንድን ነው የሚባለው? ወይ ቤቢ ነው የሚረብሸው አይደል መቅዲ? አይ መቅዲ ቤቢ ነው የሚረብሸው። ደግሞ ጉድሽ ፈላ። አመሰግናለሁ በጣም እኔም እወዳችኋለሁ። ያው ቢግ ላቭ። እኛም እንወድሻለን የኔ ቆንጆ። ኑሩልን። ግን እኮ ሽልንግ ቀርቷል። የድሮ ሰው በረታታ ኤዲቲንግ ተምራለች። አርክቴክቸር እየተማረች ነው። ዲግሪ እየጨረሰች ነው። መቅዲ ባሉሽ መቅዲና 50 ሳንቲም ነው